በወሎ ግንባር በተደረገ ከባድ ውጊያ ያገዛዙ ከፍተኛ የጦር አዛዥ መገደላቸው ተሰማ። በሌላ በኩል የክልሉ ርዕሰ መስተዳድር ሙሴዎቻችን ናችሁ ያሏቸው አዳዲስ ምሩቃን የአድማ ብተና አባላት ከነሙሉ ትጥቃቸው በገፍ የከዱ መጥፋታቸውን ቀጥለዋል። በታላላቆቹ ወልዲያና ደሴ ከተሞች አዋሳኝ አካባቢዎችም ከባድ ትንቅንቅ እየተደረገ መሆኑ ታውቋል። በዝርዝር መረጃችን ተሰሙታላችሁ። በሌላ በኩል የህወሓት ስራ አስፈጻሚ ኮሚቴ ጉባኤ ማድረግ ጀምሯል ተብሏል። በዶክተር ደብረጽዮን ገብረ ሚካኤል ሊቀመንበርነት የሚመራው የህወሓት ስራ አስፈጻሚ ኮሚቴ ጉባኤውን የጀመረው ዛሬ ነው ተብሏል። ህወሓት ከስልጣንና ከአመራርነት አባረሪያቸዋለሁ የሚላቸው አቶ ጌታቸው ረዳ ደግሞ አሁንም የክልሉ ፕሬዝዳንት እኔ ነኝ እየፈረምኩ እገኛለሁ ሲሉ ተናግረዋል። አቶ ጌታቸው የህወሓትን አመራሮች ኢሳያስ እየዘወራቸው ነው ሲሉም አጋልጠዋል። ዝርዝር መረጃውን ተሰሙታላችሁ። በሌላ በኩል ዋናው የአዲስ አበባ መንገድ ተዘግቷል። በምን ምክንያት ሚለውን በዝርዝር መረጃችን ተሰሙታላችሁ። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አሁናዊ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር በማድረግ እንድትጀምሩ በትህትና እንጠይቃለን። በቀጥታ ወደ መረጃው አለፍን። እስከ መጨረሻው ተከታተሉን። የወልዲያና ደሴ ከተሞች ቅርብ ርቀትን ጨምሮ በአማራ ክልል የተለያዩ አካባቢዎች ባገዛዙ ጦርና በፋኖ ኃይሎች መካከል ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ ዛሬም መቀጠሉ ታውቋል። በሌላ በኩል በአማራ ክልል አገዛዙ ረሃብን እንደ ጦር መሳሪያ አድርጎ በመጠቀም ዓለም አቀፍ ወንጀል እየፈጸመ ነው ሲሉ የፋኖ አደረጃጀቶች በጋራ ባወጡት መግለጫ አስታውቀዋል። በክልሉ ወሎ ቀጠና ከደሴ ከተማ ቅርብ ርቀት ኩታበር ወረዳ የፋኖ ኃይሎች ባገዛዙ ጦር ላይ ጥቃት መክፈታቸውን ተከትሎ በተደረገ ውጊያ ከ50 በላይ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲሉ የአካባቢው የመረጃ ምንጮች ተናግረዋል። በውጊያው ከተጎዱት መካከል አብዛኞቹ የሚሊሻ አባላት ናቸው ሲሉም ነው የመረጃ ምንጮቻችን የተናገሩት። በተመሳሳይ በሰሜን ወሎ ዞን ወልዲያ ከተማ ቅርብ ርቀት በመትገኘው ቃሊም ባገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መደረጉ የታወቀ ሲሆን በዚህም ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ተብሏል። ትናንት የተካሄደውን የቃሊሙን ውጊያ ተከትሎ ያገዛዙ ጦር አካባቢውን ጥሎ ወደ ወልዲያና ሳንቃ ከተሞች ሸሽቷል ብለዋል የፋኖ የመረጃ ምንጮች። የአማራ ፋኖ በወሎ ቤት አማራ በበኩሉ በቃሊም በተደረገ ውጊያ አንድ ከፍተኛ ያገዛዙ አመራር ተገድሏል ብለዋል። በስም ያልጠቀሰው ይህ ያገዛዙ ከፍተኛ ወታደራዊ አመራር ሳንቃ ከተማ በከፍተኛ ተኩስና ወታደራዊ እጀባ የቀብር ስነ ስርዓቱ ተፈጽሟል ሲል ነው የአማራ ፋኖ በወሎ ቤት አማራ ያስታወቀው። በዚህም በሰሜን ወሎ ዞን መቄት ወረዳ ከደብረ ዘቢጥ ወደ ፍላቂት ከተማ ሲንቀሳቀስ የነበረ ያገዛዙ ጦር ኮኪት መግቢያ አካባቢ የፋኖ ኃይሎች በፈጸሙት የደፈጣ ጥቃት የሚሊሻ አባላትን ጨምሮ በርካታ ወታደሮች መገደላቸውን የመረጃው ምንጮች አመልክተዋል። ይህ በእንዲህ እንዳለ የክልሉ ርዕሰ መስተዳድር ሙሴዎቻችን ናችሁ ያሏቸው አዳዲስ ምሩቃን የአድማ ብተና አባላት ከነሙሉ ትጥቃቸው በገፍ የከዱ መጥፋታቸውን ቀጥለዋል። በጎንደር መተማ ዮሐንስ ወረዳ ስምሪት ተሰጥቷቸው የነበሩ 2 ጋንታ የሚሆኑ የአድማ ብተና አባላት ከነሙሉ ትጥቃቸው ደብዛቸው መጥፋቱ ተሰምቷል። በምዕራብ ጎንደር ዞን መተማ ዮሐንስ ወረዳ ተመድበው ከነበሩ አዳዲስ ምሩቃን የአድማ ብተና አባላት መካከል የ2 ጋንታ አባላት ግዳጅ ተሰጥቷቸው ወደ ኮኪት ቀጠና በተሰማሩበት ከነሙሉ ትጥቃቸው ደብዛቸው መጥፋቱን ለማረጋገጥ ተችሏል። የአድማ ብተና አባላቱ በኮኪት ቀጠና በስምሪት ላይ በነበሩበት ሰዓት ነው የቡድን መሳሪያን ጨምሮ ሙሉ ትጥቃቸውን እንደያዙ ደብዛቸው የጠፋው ተብሏል። በቀጠናው የሚገኙት የሰሜን ምዕራብ እዝ ወታደሮች የጠፉ የአድማ ብተና አባላትን አድኖ የመያዝ ተልዕኮ ተሰጥቷቸው የከባባድ መሳሪያዎችን ሽፋን በመጠቀም አሰሳ ለማድረግ የሞከሩ ቢሆንም ነገር ግን በቀጠናው የሚገኘው የፋኖ ኃይል አላፈናፍን ስላላቸው ግዳጁን አቋርጠው
ወደ መጡበት ተመልሷል ሲሉ ምንጮች ገልጸዋል። በክልሉ በርካታ ታዳጊዎችና ወጣቶች በስራ ገበታቸው በትምህርት ቤትና በመኖሪያ ቤታቸው ታፍሰው ከታሰሩ በኋላ በግዳጅ ወደ ብር ሸለቆ ወታደራዊ ማሰልጠኛ ጣቢያ ተወስደው የጥቂት ሳምንታት ወታደራዊ ስልጠና ተሰጥቷቸዋል። እነዚህ የአማራ ተወላጆች የክልሉን ፕሬዝዳንት አረጋ ከበደን ጨምሮ በሌሎች የክልሉና የፌዴራል ባለስልጣናት እንዲሁም ከፍተኛ ወታደራዊ አዛዦች በተገኙበት ከሰሞኑ በዛው በብር ሸለቆ ማሰልጠኛ ጣቢያ ተመርቀዋል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት አቶ አረጋ ከበደ እናንተ ሙሴዎቻችን ናችሁ ሲሉ የጠሯቸው የአድማ ብተና አባላት ናቸው። ከምርቃቱ በኋላ በየዞኑ ተመድበው ስምሪት ተሰጥቷቸው በወጡበት በዛው እየጠፉ ፋኖን እየተቀላቀሉ የሚገኙት እነ ጀነራል አበባው ታደሰና ሌሎች የፌዴራል እንዲሁም የክልሉ ባለስልጣናት ከወራት በፊት በባህር ዳር ከተማ በነበራቸው ዝግ ስብሰባ የክልሉን ጸጥታ ለክልሉ ጸጥታ ኃይል ማስረከብ የሚል ዕቅድ ነድፈው ወደ ተግባር የገቡ ቢሆንም ነገር ግን የክልሉን ጸጥታ ማስከበር ስራን ይረከበናል ብለው ትልቅ ተስፋ ጥለውበት የነበረው የአድማ ብተና ኃይል ከነሙሉ ትጥቁ የከዳ ፋኖን እየተቀላቀለባቸው ይገኛል ተብሏል። በሌላ መረጃ የህወሓት ስራ አስፈጻሚ ኮሚቴ ጉባኤ ማድረግ ጀምሯል። በዶክተር ደብረጽዮን ገብረ ሚካኤል ሊቀመንበርነት የሚመራው የህወሓት ስራ አስፈጻሚ ኮሚቴ ጉባኤውን የጀመረው ዛሬ ነው። በሌላ በኩል ህወሓት ከስልጣንና ከአመራርነት አባረሪያቸዋለሁ የሚላቸው አቶ ጌታቸው ረዳ አሁንም የክልሉ ፕሬዝዳንት ሆኜ እየፈረምኩ እገኛለሁ ሲሉ ተደምጠዋል። በሌላ በኩል የትግራይ ጊዜያዊ ምክር ቤት ልዑክ ከአሜሪካ አምባሳደር ኤርቪን ማሲንጋ ጋር በክልሉ ወቅታዊ ጉዳይ ዙሪያ መክሬያለሁ ብሏል። ህወሓት ውስጥ የተፈጠረ የፖለቲካ ልዩነት ሰፍቶ አቶ ጌታቸው ረዳና ጓዶቻቸውን ከስራ አስፈጻሚነት ያስወገደ ውሳኔ የተላለፈ ሲሆን አቶ ጌታቸው ረዳ በበኩላቸው ውሳኔውን አንቀበልም በማለት ራሳቸውን በህወሓት አመራርነት አስቀጥለዋል። ይህ የሆነው በ2016 ነሐሴ ወር ላይ ነበር። ያገዛዙ ምርጫ ቦርድም ድጋሜ ጉባኤ አድርጎ ያላቸው እነ ዶክተር ደብረጽዮን ገብረ ሚካኤል ዛሬ የሥራ አስፈጻሚ ጉባኤ ጀምሯል ተብሏል። ለጉባኤው መደረግ የቀረበው ምክንያት ለባለፉት 6 ወራት የሥራ አፈጻጸም መገምገምና ለቀጣይ አቅጣጫ ማስቀመጥ የሚል ቢሆንም ይህንን ጉባኤ የሚያደርጉት በክልሉ የፕሬዝዳንት ለውጥ በሚጠበቅበት ጊዜ ነው። በሌላ በኩል አሳዛኝ ነገር ተከስቷል። ዛሬ ጠዋት የተፈጠረው ነገር ብዙዎችን አስደንግጧል። የአዲስ አበባውን ዋና መንገድ በመዝጋት አንድ ሙሉ ባስ ሰው ታግቶ ተወስዷል። የተወሰኑትም ሸኔ በተባሉ አጋቾች ተኩስ ተከፍቶባቸው ተገድለዋል። ከአዲስ አበባ በቅርብ ርቀት ላይ አንድ አሳዛኝ ነገር ተፈጥሯል። የሰው ሕይወት አልፏል። ክስተቱ ዛሬ ጠዋት ረፋድ ላይ ያጋጠመ ሲሆን መንገዱ ለተሽከርካሪዎች ዝግ ሆኗል። ከአዲስ አበባ ወደ ጎጃም በሚወስደው መንገድ ላይ በየጊዜው የሚፈጸመው እገታና ዝርፊያውም መቆሚያ አጥቷል። ዛሬ ጠዋት ሀገር አማን ብለው በአውቶቡስ የተሳፈሩ መንገደኞች በሸኔ አባላት ታግተው ወደ ጫካ ተወስደዋል። አንድ ተሳፋሪም በጥይት ተመቶ መገደሉ ታውቋል። ክስተቱ በርካቶችን አስደንግጧል። መንገዱም ለሰዓታት ተዘግቶ እንደዋለ ለማወቅ ተችሏል። ሾፌሮች እኛም ልንታገት እንችላለን በሚል ስጋት በመሃል መንገድ ላይ ቆመዋል። የተወሰኑትም ወደ ኋላ ተመልሰዋል። ለተወሰኑ ጊዜያት ጋብ ብሎ የቆየው የጎጃሙ መንገድ እገታም ከሰሞኑ ተባብሷል። ከ2 ሳምንት ገደማ በፊት በኦሮሚያ ክልል አሊደሮ በተባለ ቦታ 50 ገደማ ተሳፋሪዎች በሸኔ ታግተው መወሰዳቸው የሚታወስ ነው። ይህ እገታ በተፈጸመ በቀናት ልዩነት ውስጥ ሌላ የመንገደኞች ማመላለሻ መኪና ላይ ጥቃት ተሰንዝሮ ዳግም በርካታ መንገደኞች መታገታቸው ይታወሳል። በዚህም በአንድ ሳምንት ጊዜ ውስጥ ብቻ በሰሜን ሸዋ አሊዶሮ ተብሎ በሚጠራው አካባቢ በተፈጸመ እገታ ከ100 በላይ ሰዎች በታጣቂዎች ተወስደዋል። ታጣቂዎችም ያገቷቸውን ተሳፋሪዎች ለመልቀቅ በነፍስ ወከፍ ከ1 ሚሊዮን ብር በላይ ያላነሰ ጠይቀዋል ተብሏል። ይህ እገታ በተፈጸመ በሳምንታት ልዩነት ውስጥ ነው ታዲያም ዛሬ ረፋድ ላይ አንድ አውቶቡስ ሙሉ ተሳፋሪዎች መታገታቸው የተሰማው።
ዛሬ መጋቢት 27 2017 ዓ.ም በኦሮሚያ ክልል ከጓጽዮንና ቱሉ ሚልኪ መካከል አንድ አውቶቡስ ሙሉ መንገደኞች ታግተው መወሰዳቸው ተሰምቷል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እናገኛችኋለን። እስከዛው ሰላም ጊዜ ተመኘን።